ሐዋርያት ሥራ ምዕራፍ 16 ቁጥር 25 እንደዚህ ይላል። በመንፈቀ ሌሊት ግን ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበር፣ እስረኞችም ያደምጧቸው ነበር። ድንገትም የወህኒው መሰረት እስኪናወጥ ድረስ ታላቅ የምድር መንቀጥቀጥ ሆነ። በዚያም ጊዜ ደጆች ሁሉ ተከፈቱ፣ የሁሉም እስራት ተፈታ። ሲጮና የሁሉም እስራት ተፈታ በሉ። ይላችሁ አሁን አጭር የእግዚአብሔርን ቃል ማካፈላችሁ የአምልኮ ኃይል በሚል ብዙ ጊዜ ስለ ጸሎት ኃይል እናውቃለን። ብዙ ጊዜ ስለ ብዙ ኃይላት እናውቃለን። እንዲሁም አንዳንድ ጊዜ ያው ብዙ ጊዜ ዴሊቨራንስ ምናምን ሲጸለይ ሰምታችሁ ይሆናል ታውቃላችሁና ይሁን አጋንንቶችን ከእግዚአብሔር በላይ ኃይለኛ የሚያደርግ ውጊያ ውስጥ ስንገባ ነውጡ ራሱ በራሱ የሆነ ኃይላት እንዳላቸው ይነግረናልና የሚገርማችሁ ነገር ግን እግዚአብሔር አምላክ ለቤተ ክርስቲያን በአዲስ ኪዳን ከሰጠው ነገር አንዱ ምንድነው? አምልኮ ነው። አምልኮ ኃይል አለው። በጣም የሚገርማችሁ ነገር የአምልኮ ኃይል የተለየ ነው። እስቲ ቀኝ እጆቻችሁን አንሱና እኔ ውስጥ በሉ እስቲ የአምልኮ ኃይል አለ በሉ። ይህ ኃይል በሉ እስቲ ብዙ ነገር ይሰራል በሉ። ከዚህ አምልኮ በኋላ በህይወታችን 3 እና 4 ነገሮች እግዚአብሔር አሁን ያደርጋል። እየዘመርን እግዚአብሔር እያደረገ ነው። አሁንም ደግሞ ማድረግ ይቀጥላል። እስቲ ጮና አሁን በሉ ባካችሁ የእግዚአብሔር ኃይል ይገለጣል በሉ። ይላችሁ አምልኮ ኃይል አለው ብለን ስንል ሐዋርያው ጳውሎስ በዚህ ቦታ ላይ እንደምታውቁት በእስር ቤት ታስሮ ነበር። በዜማ ደግሞ እግዚአብሔርን ያመሰግን ነበር። የሚገርማችሁ ነገር ማንኛውንም እስራት አምልኮ የመፍታት ኃይል አለ። ማንኛውንም አሁን በዚህ ቦታ ላይ ሐዋርያው ጳውሎስ ታስሯል ብለን የምንለው በአጋንንት አይደለም። ታስሯል ብለን የምንለው በሲስተም፣ ታስሯል ብለን የምንለው በእስር ቤት ነው። ታውቃላችሁ አንድ ነገር ነግራችኋለሁ። ምናልባት ጌታን ካገኘን በኋላ ጌታን እስክናገኝ ድረስ ብዙ አይነት እስራቶች ነበሩብን። ጌታን ካገኘን በኋላ አንዳንዱ ጮሆ፣ አንዳንዱ ተኖ፣ አንዳንዱ ምናምን ነው የሚወጣው። ወጣ እና ይቀርም ካለ ይወጣል። ግን ከባዱ ነገር ምን እንደሆነ ታውቃላችሁ? የተፈታን ሰው ድጋሚ ማሰር ነው። በጣም ከባዱ ነገር። ለዚህ ደግሞ እግዚአብሔር መፍትሄ ምን አደረገ መሰለ? አሪፍ የዴሊቨራንስ አገልጋይ አይደለም ያስቀምጥ፣ አምልኮ ነው። አምልኮ በእያንዳንዱ ስራቶቻችን ላይ መፍትሄ ነው። አንዳንዱ የቤት ኪራይ ያስረዋል። አንዳንዱ አሁን ሐዋርያው ጳውሎስ የታሰረው በዛ በፊልጵስዩስ ከተማ ላይ በወንጌል ምክንያት ታውቃላችሁ። ገንዘብ የማሰር አቅም አለ። ምንም ነገር በዚህ ምድር ላይ ኮንትሮል ያላረግነው ነገር እኛን ኮንትሮል ያረገናል። ታዲያ ከዚህ የመውጫ መንገድ ምንድነው ካልከኝ አምልኮ። በየትኛውም ሁኔታ ውስጥ አምልኮ። እጆቻችሁን አንሱና አመልካለሁ በሉ። እስራት ይበጠሳል በለው። ከሆነ ሰው እጅ ሰንሰለት ዛሬ ወደቀ። እስቲ ጮና ዛሬ በሉ ባካችሁ ህይወቴ ተቀየረ በሉ። አምልኮ ህይወት የመቀየር አቅም። በጣም የሚገርማችሁ ነገር ስትገሰጹ ከላይ ነው የምትመቱት። ስታመልኩ ግን መሰረቱ ነው የሚናወጠው። ብዙ ስራቶቻችን ከላይ ይፈታሉ። አምልኮ ግን ምን ያደርጋል መሰለ? መሰረት። እስቲ ጮና ዛሬ በሉ ባካችሁ የእስር ቤት መሰረት እንደተናወጠ ነገሬ ከስር ይናወጣል በሉ። አሜን ነው ወይ? እስቲ ጮና አሜን በሉ በደር። ሌላ አምልኮ ምን ያደርጋል ካላችሁ፣ ሌላኛው አምልኮ የመተላለፍ ኃይል አለው። ለዚህ ነው መጽሐፍ ቅዱስ ሲናገር ጳውሎስና ሲላስ የታሰሩት ያመለኩት ደግሞ ድምጻቸውን ከፍ አድርገው ነው፣ በዜማ ነው። ቀጥሎ ምን ይላል? የሁሉም እስራት ምን አደረገ ይላል? ተፈታ። ዛሬ እንደዚህ ይሆናል። እያመለክን የምድሪቱ እስራት እግዚአብሔር ይፈታል። ስለዚህ ዝም ብለን ልንጮህ አይደለም የተሰበሰብነው። ዝም ብለን ዜማ ልናውጣ አይደለም የተሰበሰብነው። ይሄ አይዶል አይደለም። ከበን ይሆን ሰው ምናየው ነገር አይደለም። እየዘመርን እያመለክን የሰፈር እስራት ይበጠሳል፣ የከተማ እስራት ይበጠሳል። አንድ ሰው ሲጮህ ተበጠሰ ይበላ። በመጨረሻ ይሄንን ሐዋርያት ሥራ ምዕራፍ 16 በዜማ ያመሰግኑ ነበር ያመልኩ ነበር የሚለውን የግሪኩን ሳየው እንደዚህ ይላል። ታውቃላችሁ ውሻ ወደፊት ተደፍቶ የጌታውን እጅ እንደሚልስ
አምልኮ ልክ እንደዛ ነው። ወደፊት ተደፍቶ እኛ ቤት አንድ ጀርመን ሼፐርድ አለ። በጣም ሰው ሲያዩ ሁሉ ይደነግጣል። ትልቅ እና ስራው ምንድነው ካልከኝ እንደ ሰው ፊት ለፊት ይመጣና ምግብ ስትበላ እጆቹን አጣምሮ ያያል እና በጣም እየተጠጋ ይመጣና እግር ስር ይገባና እግርህን ላስላስ አትርሳኝ እንጂ አትርሳኝ። አማራጭ የለም። ደግሞ ቢበላው ስጋ ነው። ከቀይ ወጥ መሃል ስጋ ስንት እንዳለ አስበው። እየፈለክ ለሱ ትሰጣለህ። መረቁን በልተ ማለት ነው። ለምን መሰለ ልሷላ። አምልኮ ማለት ልክ እንደዚህ ነው። እግዚአብሔር እግር ስር ተደፍተን አባ እንለዋለን። እስቲ ጮና እጆቻችሁን አንሱና አባ በሉ ባካ። ዛሬ ይላችሁ ምናመልከው እግሩ ስር ተደፍተን ነው። ታውቃላችሁ ውሻ እግራችሁ ስር ተደፍቶ እንደሚልስ የግሪኩ ልክ እንደዚህ አምልኮ የሚገልጸው ልክ እንደዚህ ነው። መስዋዕት ብቻ አይደለም ልመና ነው የሚገልጸው። ዛሬ እግሩ ስር እንደፋለን፣ እንወድቃለን፣ እግሩ ስር አባ እንለዋለን። እስቲ ጮና አሜን በሉ በረ። ታዲያ እግዚአብሔር ሊፈታቸው የፈለገው ጳውሎስና ሲላስን፣ የተፈታው ግን ምድረ ወንጀለኛ ነው። ዛሬ እንደዚህ ይሆናል። የጠየቅነውን ብቻ ሳይሆን ያልጠየቅነውን እግዚአብሔር ያደርጋል። የለመነውን ብቻ ሳይሆን ያለመነውን እግዚአብሔር ያደርጋል። በመጨረሻ አምልኮ ምን እንዳረገ ታውቃላችሁ? የእስር ቤት ድባብ ቀየረ። እስር ቤት በራሱ ድባብ አለው። ይላችሁ አሁን ማክሰኞ ትመጡ እንደዚህ አይደለም። የዚህ ቸርች ድባቡ ራሱ ተቀይሯልና የቸርች ነው ያለው እያልኩ ነበር። ጌታ ይባርካችሁ። ሳሚ እንደዚህ ኦቫል አርጋችሁ ሰው ሁሉ እኔን እንዲያርጋችሁ እናንተን ደብቃችሁ አሁን በዚህ ቦታ ላይ ስንት ሰው እንዳለ ራሱ ማወቅ ከባድ። እስቲ ተያዩ። እስቲ የማየት አቅም የለም ራሱ እዛ አይን ላይ ጆሮ ላይ የሚበራ አለ አይደል? ወደዚህ ይላችሁ አምልኮ ድባብ ይቀየራል። ልክ እንደዚህ ብዙ ዘመን ብዙ ጸሎቶች እግዚአብሔር ለምዷል። አሁን ደግሞ ያልተለመደ እስቲ ጮና አሜን በሉ በለ። ስለዚህ ተደፍተን በእግሩ ስር ተደፍተን እያለቀሰን ድባብ ይቀየራል። ዛሬ ስጠኝ ከምን እንወጣና ያንስብሃል እንላል፣ ይገባሃል እንላል፣ ታርደሃልና እንላል፣ ከነገድ ከቋንቋ ዋይተህናልና እንላል። ሃሌሉያ። ስለዚህ የሚገባው ክብር አለ። ድባብ ተቀይሮ እናመሰግናለን። ኢየሱስ ጌታ ነው። አሜን ነው ወይ? ይላችሁ ለቅሶ ቤት የለቅሶ ቤት ድባብ አለ። ለቅሶ ቤት ቁጭ ብለ ሎተሪ አታስብ። የለቅሶ ቤት ድባብ፣ የአምልኮ ድባብ ደግሞ ምን መሰለ? ሟቹን አይደለም የሚያጎላው ንጉሱን ነው። የሰርግ ቤት ድባብ ሙሽራውን ያጎላል። የአምልኮ ድባብ ደግሞ ባለቤቱን ያጎላል። የህይወታችን ባለቤት ያጎላዋል። ዛሬ ድባብ ተቀይሯል። ክብር ይገባዋል፣ እልልታ ይገባዋል፣ ጭብጨባ ይገባዋል፣ አምልኮ ይገባዋል።